በህይወቶ ነገሮች ሁሉ የተበላሹበት ወይም ያሰቡት ነገር ሳይሳካ የቀረበት ጊዜ አጋጥሞት ያውቃል? በእንደዚህ አይነት ሰዓት የህይወታችንን አቅጣጫ የሚወስነው የሚገጥመን ችግር ሳይሆን ችግሮቹን በምንመለከትበት ያስተሳሰብ መነጽር ነው ይላሉ የስነ ልቦና ባለሙያዎች። ዛሬ በህይወታችን ውስጥ ትልቅ ለውጥ ስለሚያመጣው የበጎ አስተሳሰብ ኃይል እንነጋገራለን። ከጂቪኤን ኤርሚያስ ሞገስ ነኝ። አእምሯችን ልክ እንደ ለም መሬት ነው። መሬቱ የዘራንበትን ዘር አባስቶ እንደሚሰጠን ሁሉ አእምሯችንም በውስጡ የምንዘራውን አስተሳሰብ አባስቶና አጠናክሮ ይመልስልናል። በውስጣችን የፍርሃት፣ የጭንቀት እና አይሳካልኝም የሚሉ አሉታዊ ዘሮችን ከዘራን የምናጭደውም እነዚህ አሉታዊ አስተሳሰቦች ያበቀሉትን ነው። የተስፋና የእምነት ዘር ስንዘራ አእምሯችን አዎንታዊ እይታዎችን፣ ውስጣዊ ጥንካሬንና የልብ ሰላምን ያበቅላል። በጎ ማሰብ ማለት ታዲያ ችግሮችን መሸሽ ወይም የሉም ብሎ መካድ አይደለም። ፈተናዎችን የምናይበትን መንገድ ማስተካከል ማለት ነው። በጎ ማሰብ 3 ዋና ዋና ጥቅሞች አሉት ይላሉ የስነ ልቦና ባለሙያዎች። አንደኛ፣ አዎንታዊ አስተሳሰብ ያላቸው ሰዎች የጭንቀት መጠናቸው ዝቅተኛ በመሆኑ የጤናማ ልብ ባለቤት ናቸው። የተስተካከለ ደም ግፊት ይኖራቸዋል። እንዲሁም ጠንካራ በሽታ የመከላከል አቅም አላቸው። ከዚህ በተጨማሪ አዎንታዊ አስተሳሰብ ማዳበር በሚገጥመን ችግር ላይ ብቻ እንዳናተኩር ያደርገናል። በርካታ በሮች የተዘጉ ቢመስሉም ክፍት የሆኑትን ትንንሽ እድሎች በማየት መፍትሄው ላይ ያተኩራል። ሶስተኛውና የመጨረሻው በማንኛውም ሁኔታ ውስጥ መልካሙን ነገር ለማየት ስለሚያስችልዎ ውድቀት እንኳን ቢገጥመው ተስፋ ሳይቆርጡ በፍጥነት ተነስተው ወደፊት እንዲጓዙ ያደርገውታል። ታዲያ ይህን ልማድ በየቀኑ በህይወታችን ውስጥ እንዴት እንተገብረዋለን? የመጀመሪያው ምስጋናን ማለማመድ ነው። በየቀኑ ጠዋት ሲነቁ ወይም ማታ ሲተኙ የሌለዎትን ብቻ ከማሰብ ይልቅ ጤናውን፣ ቤተሰቦንና ያለዎትን መልካም ነገሮች በማሰብ ያመስግኑ። ምስጋና አእምሮን ወደ አዎንታዊ አስተሳሰብ የመለወጥ ኃይል አለው። ሁለተኛው ከራስ ጋር የሚደረግ አዎንታዊ ንግግር ነው። ከራስዎ ጋር የሚያደርጉትን ንግግር እጅግ ወሳኝ ሲሆን አልችልም ወይም እኔ ሁልጊዜ እድለቢስ ነኝ ከማለት ይልቅ እሞክራለሁ፣ ይህም ያልፋል የሚሉ የሚያበረታቱ ቃላትን ይጠቀሙ። ፈተናን የሚያዩበትን መንገድ ይቀይሩ። ደስ የማይል ነገር ሲገጥመው ለምን በኔ ላይ ሆነ ብለው ከማማረር ይልቅ ከዚህ አጋጣሚ ምን እማራለሁ ብለው ራስዎን ይጠይቁ። አራተኛውና የመጨረሻው አዎንታዊ አካባቢን መፍጠር ነው። ከሚያበረታታው አዎንታዊ አመለካከት ካላቸውና እድገቶን ከሚመኙ ሰዎች ጋር ጊዜ ማሳለፍ የአእምሮውን ጥንካሬ ይገነባል። አስተሳሰብህን ስትቀይር ዓለምህን ትቀይራለህ ይባል የለ። በጎ ማሰብ ማለት ህይወት ሁልጊዜ አልጋ ባልጋ ትሆናለች ማለት አይደለም። ነገር ግን በማንኛውም አውሎ ነፋስ ውስጥ ሆነው ወደፊት ለመራመድ የሚያስችሉትን ውስጣዊ ብርሃንና ጉልበት ይሰጥዎታል። ዛሬውኑ አስተሳሰብዎን በመቀየር አዲስ ምዕራፍ ይጀምሩ። ተሞክሮውንም ያካፍሉ።